ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንደተለመደው እንግዲህ በዓለማችን ወቅታዊ ጉዳዮች ላይ ዳሰሳ የምናደርግበት ክፍለ ጊዜ ነው። በትላንትናው ዕለት እጅግ በጣም አንገብጋቢ የሆነ ጉዳይ ይዘን መተን ከፓስተር አለማየሁ ጋር ተወያይተንበታል። እንዲሁም ደግሞ በርካታ ወገኖች አስተያየት ስለሰጣችሁ እጅግ በጣም ማመስገን እንፈልጋለን። ይሄ ጉዳይ እንግዲህ ለኛ በጣም የማንቂያ ደወል ስለነበረ በዚህ ጉዳይ ላይ ትላንትና ዳሰሳ አድርገናል። ይህንንም ያልሰማችሁ ወገኖች ገባ ብላችሁ ውይይቱን እንድታዳምጡ መጋበዝ እንፈልጋለን። ዛሬ እንግዲህ እንደተለመደው በዓለማችን ወቅታዊ ጉዳዮች ላይ ደግሞ እንዲሁ ፓስተር አለማየሁ መረጃዎችን አሰባስቦ አጠገብ ያለ እነዚህ መረጃዎች ደግሞ እሱ ያው በኋላ ላይ ያቀርባቸዋል። ምናልባት እንደው የትናንትናው ጉዳይ በዓለማችን ዙሪያ ከፍተኛ ደረጃ በመዘዋወሩ በሶሻል ሚዲያውም አንዳንድ የቀጥታ ስርጭቶችም ላይም ይሄ ጉዳይ አዲስ ክስተት በመሆኑ ምናልባት ፓስተር መጠነኛ የሆነ ሐሳብ ሊያቀርብ ይችላል። ከዛ ውጭ ግን መረጃዎችን አሰባስቦ ስለመጣ እነዛን መረጃዎች ያቀርብልናል። በቀጥታ ወደዛ ይዣችሁ አመራለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ይህ ፕሮግራም ደግሞ ለሌሎች ወገኖች ተደራሽ እንዲሆን ሼር በማድረግ ላይክ በማድረግ በየጊዜው የምንለቃቸው ፕሮግራሞች ደግሞ ወደ እናንተ እንዲመጡ ሰብስክራይብ በማድረግ የአገልግሎታችን አጋር እንድትሆኑ ከወዲሁ መጠቆም እንፈልጋለን። መልካም ጊዜ ይሆንልን። አጠገቤ ፓስተር አለ። እንዴት አለ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ማታ ነው እንግዲህ የተገናኘ ነው። ይሄ ትላንትና ያነሳነው ክስተት በጣም እጅግ አነጋጋሪ ሆኗል። እስኪ መጠነኛ ሐሳብህን ብታጋራን። እንግዲህ ምንድነው ሁለት ነገር አለ። አንዱ የዓለም ፍጻሜ ነው፣ ወይም ደግሞ ዓለም መጽሐፍ ቅዱስ እንደሚለው የሰው ልጅ ፍጻሜው የሚያበቃበት ወይም ደግሞ የዓለም የመጨረሻው የምንለው የኢየሱስ ክርስቶስ ምጽአት የሚያመለክተው ነው። ሁለተኛው ደግሞ ለኛ የምስራች ነው። ስናመልከው፣ ስንከተለው፣ ስንጠብቀው የነበረው ነገር ደግሞ ሊመጣ ያለበት ነገር ነው። እነዚህ ሁለቱን ነገር የያዘ ነው። እንግዲህ በዚህ ሁለቱ ጊዜያቶች ውስጥ ደግሞ ክስተቶች ይከሰታሉ። ምንድነው እነዚህ ክስተቶች? የዛሬ 2000 ዓመት ገደማም ኢየሱስ ክርስቶስ በምድር በነበረበት ጊዜ ደቀ መዛሙርቶቹ ጠይቀውት የተናገረው ነገር አለ። እነዛ ክስተቶች አሁን ምንድነው? አሁን ብቻ ሳይሆን ከዚህ ቀደምም በተለያየ ጊዜ ብቅ እያሉ መጥተዋል። ነገር ግን አሁን ደግሞ መልክን ቀይሮ ጠንክሮ የእምነት አቋም ይዞ የእምነት አንቀጽ ቀርጾ እየመጣ ነው ያለው ስንል በጣም ቅዱሳንም ቤተክርስቲያንም ማወቅ ያለባት የወጣቱንና የትውልዱን ፍላጎት ያማከለ ሆኖ ነው ይመጣል። ገብቶሃል? እንግዲህ አንድ ሰው ተነስቶ እኔ የመጨረሻው ፖፕ ነኝ ሲልህ፣ እኔ መሲ ነኝ ሲልህ፣ የተላኩ ነኝ ሲልህ፣ መሐመድም ልኮኛል፣ ኢየሱስም የላከኝ እኔ ነኝ፣ የመጨረሻው እኔ ነኝ፣ የዚህን ዓለም መፍትሄ የማመጣው እኔ ነኝ፣ ሰላም የማመጣላችሁ እኔ ነኝ፣ ኢኮኖሚውን ሁሉን ነገር የማመጣላችሁ እኔ ነኝ፣ ሁሉንም ደግሞ እኛ መቀበል እንችላለን ሲልህ ጥያቄ ላይ ጭርብህ የሚገባ ይመስለኛል። ለምሳሌ ሰዶምን፣ ሌዝቢያንን፣ ትራንስጀንደርን እቀበላለሁ፣ የጾታ ለውጥን እቀበላለሁ ሲል
አይን ሊከፈት ይገባል። መንግስቱ የሰፊናት እያለ ነው። ወች ልታደርግ ያስፈልጋል። በተለይ ጌታ ኢየሱስ ክርስቶስ በማቴዎስ 16:8 ላይ በዚህች ዓለት ላይ ቤተ ክርስቲያንን መሰረታለሁ ያላትን እና ገሃነም ደጆች አይችሉትም፣ በሰማይ የታሰረ በምድር ሆናችሁ የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት። ይሄ ስልጣን እኔ እጅ ነው ያለው፣ እኔ ያሰርኩት ነገር ማንም መፍታት አይችልም፣ እኔ የፈታሁትን ነገር ደግሞ ማንም ማሰር አይችልም እያለ ሲመጣ በተለይ የኢትዮጵያ ቤተ ክርስቲያን ልትነቃ፣ በውጭም ያሉት በሀገር ውስጥም ያሉት ሊነቁ ይገባል። ምክንያቱም እምነቱ በስውር ዲፕ ሄዶ ነው አሁን ብቅ ያለው ከፖፑ ሞት ጋር ልክ ተገልጦ የታየውና ራሱን ኦፊሻል ያደረገው ይሄ ነው። ከጀርባው ደግሞ ከፍተኛ ፋይናንስ አለ። ይህንን ቤተ ክርስቲያን ልብ ሊሉ ይገባል። የፋይናንስ ችግርህን እቀርፍልሃለሁ ብሎ ሊመጣ እንደሚችል ማሰብ መቻል አለብን። ለምን ዳርክ ብላክ ሳተላይት ነው እንደዚያ ብላክ ስቴሽን የሚባል የሳተላይት ጣቢያ ብሎ ያላቸው፣ የቴሌቪዥን ሁሉ ጣቢያ ያላቸው፣ የሚዲያ ጣቢያ ሁሉ ያላቸው ስለሆኑ ከጀርባው እነማን እንዳሉ በእርግጥ ማወቅ ይገባል፣ መረዳት ይገባል የሚለውና አንድ ሰው ተነስቶ እኔ ሙስሊምም ነኝ፣ እኔ ክርስቲያንም ነኝ፣ እኔ ደግሞ አይሁዳዊ ነኝ ወይ የአይሁድ ተከታይ ነኝ ቢል ምንድን ነው ልንል የሚገባውና ከዚህ በፊት ፖፑ እነዚህን ሃይማኖቶች አንድ ለማድረግ ርቀት ድረስ ሄደዋልና እንደውም በዱባይ ይመስለኛል አቡዳቢ የመስረተው የሶስቱም ማምለኪያ በአንድ ቅጥር ግቢ ውስጥ በተለያየ ስፍራ ላይ ሆኖ በጋራ ደግሞ የሚያመልኩበትን አዘጋጅተዋል። ይህንን ትንሽ ማየት፣ ቤተክርስቲያን መንቃት፣ ማወቅ፣ መገንዘብ፣ መመርመር፣ ህዝቧን ማሳወቅ፣ ማስተማር ይገባታል። ምክንያቱም ወንጌል ላይ ያልተጣበቀ ሰው በቀላሉ ነው ተንዶ የሚሄደው። ገብቷል። ጭፈራ ላይ የተመሰረተ ሰው፣ ዝላይ ላይ የተመሰረተ፣ በሆድ ስብከት ላይ ብቻ የተመሰረተው ሰው በቀላሉ ሊሄድ ይችላል፣ በቀላሉ ሊወሰድ ይችላል። እና ይህም መንቃት ያስፈልጋል። ሌላው እንግዲህ በዓለማችን የተከሰተው የእስራኤል ቁልፍ ከተማ የሆነችው ሃይፋ በሃውቲ ሚሳይሎች ተመታለች። እንግዲህ እስራኤል አልተመታችም ነው እያለች ያለችው። አክሽፍ ያሉ ብትልም ሃውቲ ቃል አቀባይ ግን ኢላማዬን በትክክል መትቻለሁ ብሏል። ነገር ግን የሃይፋ ከተማ በሳይረስ ስትናወጥ ውላለች። ሰዎችም ወደ መደበቂያ ስፍራ ሲሯሯጡ ታይተዋል። ይቺ ከተማ የሚገርም የወደብ ከተማ ብቻ አይደለች፣ የባህር ኃይል መቀመጫ ነች። የሀገሪቱ ሁለተኛ ትልቅ ከተማ ነች። ያሉት ጠላላ የወደብ ከተማ ነች፣ ትልቅ ከተማ ነች። ከፍተኛ ወታደራዊ እንቅስቃሴ የሚደረግባትም አካባቢ ነች እና በዚህ በኩል ጦርነቱ በጣም እንትን ብሏል፣ ተፋፍሞ ነው ያለው። እንግዲህ እስራኤል ከሐማስ ጋር የምታደርገው ጦርነት እንደዚሁ ተፋፍሟል። ግን ከሐማስ ጋር በሚደረጉ ጦርነት አሁን ሐማስ ፍልስጤማውያን ለሁለት ተከፍለዋል። ማህሙድ አባስ ምንድን ነው ያሉት? ጦርነቱን እንዲያቆም ሐማስን ጠይቀዋል። እስረኞቹን እንዲፈታ ሐማስን ጠይቀዋል። ነገር ግን ይሄ ይሆናሉ አይሆንም? ምንድነው አሁን ሐማስ በቅርብ ደግሞ ያቀረበው እስራኤል ሙሉ ለሙሉ ፍልስጤምን ለቃ የምትወጣ ከሆነና ቶክስ ለ5 ዓመት የምታቆም ከሆነ እስረኞቹን ሙሉ ለሙሉ ፈታለሁ ብሏል። እንግዲህ እኛ አሁን እንደዚህ የምንዘግብላችሁ ነገር እዛ አካባቢ የሚደረጉ ነገሮች በሙሉ የመሲሁን መምጣት አመላካች እንደሆነ እንድታውቁት እንፈልጋለን። እንግዲህ ከዚህ ጋር ተያይዞ ደግሞ እዛው መካከለኛው ምስራቅ ውስጥ እስቲ ትንሽ ነገር እንመልከትና ዶናልድ ትራምፕ ከታይምስ ጋር ባደረጉት ቃለ ምልልስ እስራኤል ኢራንን እንዳትመታ ለምንድን ነው የከለከላችሁ ተብለው ተጠይቀዋል። ነገር ያሉ ባለፈው ዘግበነዋል። ስውር ምንድን ነው የሚባለው ድንገተኛ ጥቃት ለመፈጸም አቅዳለች ለማውደም ኒኩሌር ጣቢያው እና በእርግጥ ፍልስጤም ነው ይቅርታ ኢራን ላይ
ማታ ላይ ይዘነው መጣለን። አንድ የተፈጠረ እስራኤል ነው የፈጠረችው፣ ሌላ ሰው ነው የፈጠረው፣ እሱ እናየዋለን። ግን ምንድነው ዶናልድ ትራምፕ የመለሱት መልስ እኛ አልከለከልንም፣ አንዱን ሀገር መከልከልም አንችልም። ግን እኛ ምንድነው የምናስበው አሉ በድርድር ኒኩለር ጣቢያውንና ያላት ኒኩለር ካለ ማስቆም እንችላለን የሚል እምነት አለን እና ድርድሩ እስከ መጨረሻው እንግፋ እያልን ነው የሚል ነገር ነው እኛ የተናገርነው እንጂ እስራኤልን አታድርግ አላልንም። ምክንያቱም እስራኤል አንድ ድብቅ ኦፕሬሽን አስባለች። እንደው ማታ ላይ አጠናክረን እንምጣ ፍጫፏን ልናገራት። የኢራቅ አንድ ከፍተኛ ወደብ ተመቷል፣ ፍንዳታ ተከስቷል። ኢራን እና ማታ ላይ በስፋት እናየዋለን። ከፍተኛ እሳትም ተነስቷል። ምናልባት በምን ምክንያት እንደተከሰተ አልታወቀም። የኬሚካል እንትን ገደማ ነገር ነው። ማታ ላይ እሱ ኬሚካሉ ምንድነው መሰለህ በደንብ እናየዋለን። ኬሚካሉ ለሚሳኤል መስሪያ የሚሆኑ ኬሚካሎች የሚመጡበት እና ግን እኔ ጥርጥር አለኝ፣ በጣም ጥርጥር አለኝ ስልህ ከስውሩ ኦፕሬሽን አንዱ ይሆን እንዲህ የሚል ጥርጥር አለኝ። ወታደራዊ ትንታኔ አንጻር ማለት ዋው ይሁን እንጂ እንግዲህ ምንድነው ይህንን ለማድረግ እየተጉ እንደሆነ በስምምነት ለመፍታት እየተጉ እንደሆነ ተናግረዋል። ነገር ግን ጦርነቱ ከፈነዳ ጅን ነው ልነግር የፈለኩት እኛ የለንበትም ብለው ይሄ ከባድ እና የእስራኤላውያኖችን ባለስልጣኖች በጣም አስደንግጧቸዋል። በእርግጥ እኔ አሁን ዶናልድ ትራምፕን ስመለከት አቋም አላቸው ወይ የሚለው ነገር ጥያቄ እየሆነብኝ መጥቷል። ለምን መሰለህ ትናንት የተናገሩትን ዛሬ ይሽሩታል፣ ዛሬ የተናገሩትን ነገ ይሽሩታል። እና የአቋም ሰው ናቸው ወይ እንደው የውሳኔ ሰው ናቸው ይባላሉ፣ ይወስናሉ ምንም ነገር ላይ ግን የወሰኑትን ነገር ደግሞ የተወሰነ ጊዜ በኋላ የመሻር ነገር ታይባቸዋለህና ምንድነው እስራኤል እኔ አሁን እንደሚገባ እስራኤል እርምጃውን እንዳትወስድ ይመስለኛል። እስራኤል ያለ አሜሪካ ኢራን ላይ እርምጃ መውሰድ አትችልም። ብዙዎች የሚሉት ነው፣ ብዙ የጦር ጠበብቶችም የሚሉት ነው፣ ብዙዎችም የፖለቲካ ሰዎች የሚናገሩት ነው። ለምንድነው ብለን ስንመለከት ከበስተጀርባ ትልቁን የጦር እንትን የምታቀርበው እሷ ነች። በቀጠናው ላይ ደግሞ ጦርነቱ ከፈነዳ ኢራንም ቀላል ምላሽ መስጠት አይመስለኝም። ከባድ ምላሽ ትሰጣለች። ከዚህ በፊት አንድ ከባድ ምላሽ ሰጣለች፣ እንደው ዓለምን ሁሉ ያስደነገጠና የደህንነት ተቋሙ የአየር ማረፊያዎች ምናምኖች ብዙ ነገር ተመተዋል። አይረን ዶም አምልጠው ተመተዋልና ይሄ ነገር ሊከሰት ይችላል። ከዛ ባሻገርም ሁለቱን ሀያላን ሩሲያንና ቻይናን የመሳብም አቅም አለው። ስለዚህ እውነታቸው ነው። አሁን ፑቲን እዛ አካባቢ ጦርነት መቀስቀስ ጥፋቱ የከፋ ይሆናል ያሉት እውነት ነው ብዬ አስባለሁ። እና የለንበትም ብለዋል ዶናልድ ትራምፕ። እንግዲህ ድርድሩ በዚህ ሳምንት የሚካሄድ ይሆናል። ምን ላይ እንደደረሰ እስካሁን ትንፍሽ የሚልም የለም። ምን ያህል እየሄዱ ነው የሚለው ግን የኢራን አቋም በግልጽ ይታወቃል። የኒኩለር ጣቢያዋን መዝጋት አትፈልግም። የኃይል ማመንጫ መጠቀም መብት አለን የሚል ነገር አለ። ሌላው ደግሞ ስጋቱ ምንድነው? ኒኩለሩን ስላመረተች ነው አሜሪካ ወደ ድርድር የመጣችውና ወደ ልመና ወደሆነ ነገር የመጣችው ኒኩለሩ ስላመረተች ነው። አምርታዋለች፣ አላት የኒኩለር ቦምብ በእጇ ላይ ስላለ ነው ልመና ውስጥ የገባችው ጋር ጨዋታ የልመና ውስጥ የገባችው እንጂ አሜሪካ በዚህ ልክ እስራኤልን ተይ የምትልበት ምክንያት የለም የሚልም ደግሞ ነገር አለ እላለሁ። እንግዲህ አድማጮቻችን ያለን መረጃ ለዛሬው ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።
በጌታ ፍቅር እጠይቃችኋለሁ ይህንን እንድታደርጉ ለሌሎች እንድታዳርሱ። በተለይ ደግሞ በትናንትናው ዕለት ምሽት የለቀቅነውን ሁላችሁም አድማጮቻችን ገብታችሁ ብታዩና ለብዙዎች እንድታዳርሱ በጌታ ፍቅር እጠይቃችኋለሁ። እንግዲህ አገልግሎታችን በተቻላችሁ እግዚአብሔር በረዳችሁ መጠን ደግፉ ላለው መልካም ቀን፣ ሌሊት ለሆነባችሁ ደግሞ መልካም ሌሊት ላለው ተባረኩልኝ። እግዚአብሔር አብስቶ ይባርክ። ፓስተር ቀደም ሲል አንተ ከዚህ ከመረጃውን በፊት በቀረበውም ሐሳብ ቤተ ክርስቲያንን እንዲሁም ደግሞ ቅዱሳንን ለማንቃት ጥረት አድርገሃል። እንግዲህ ያለንበት ወቅት በጣም እጅግ ትናንትናም እንደተናገርኩት የማንቂያ ደወል የተደወለበት ጊዜ ላይ ነው ያለነው። እንግዲህ እኛም እንደነዚህ አይነት መረጃዎችን እያመጣን ለእናንተ አድማጮች በማሰማት ራሳችሁን እንድትፈትሹ፣ ራሳችሁን እንድታዘጋጁ በቻልነው ሁሉ ጥረት እያደረግን እንገኛለን። እግዚአብሔር ፈቃዱ ከሆነ ኋላ ላይ ደግሞ ምሽት ላይ ሌሎችንም መረጃዎች አጠናክረን ፓስተር አለማየሁ መረጃዎችንም እንደዚሁ አሰባስቦ መልእክትም ይዞ ይመጣል። ተዘጋጅታችሁ እንድትጠብቁ ከወዲሁ ማሳሰብ እንፈልጋለን። ለዛሬ እንግዲህ ይዘን የመጣነው መረጃና መልእክት ይህንን ይመስላል። የእግዚአብሔር ምሕረትና ቸርነት ጸጋ አይለየን እንላለን። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ